ስሜት ፊት ለፊት አውሩ። ስሜታችሁ አንድ አይነት ስሜት ካልሆነ ግን ጊዜ አትፍጭ። እዚህ ጋር አቁ አይደለ? እኛ ምን መሰለ አንተን በማለት እሷን በማለት ሰዎች ያለን ነገር ተው፣ ችግር የለም። ሰዎች ለብሰን የመጣ ነው። ሩታ ከኛ ጀርባ አብርሃምን ለማግኘት የምታደርጋቸው ነገሮች እንዳለ ደረሱ። ቤቱ መሄድ በቃ ሸርሜላ ጋር መሄድ ምን አስፈልጋል? ምን ደበየሽ ማለት ነው? ማን ያለው ይኸውልሽ፣ አንቺ አብርሃምን ለማግኘት ጉድጓድ ትቆፍሪያለሽ ሩታ። ገባሽ? እኛንም ሸጠሽናል። ገባሽ አይደል? እኛ ለአንቺ ብለን እኔ ነኝ የሄድኩት ወይስ እሱ ነው? የት ልትሄጂ ነው ብሎ ደውሎ ጠየቀኝ። ዳኒ ኑና ከበር ዞር አድርጓት ብሎ ነው የደወለው። አሰቢ ውሸት ነው። ምንድን ነው ውሸት? ሁሉም ነገር ውሸት ነው። ያምሻል በዩ ለምን አላነሳሽም? ስንደውልልሽ አስችልሽ መስሎኝ የመጣሁት። በዛ ሰዓት የማየውን ነገር ተናግሮኝ ስለነበረ ነገር ተናግሮኝ ስለነበረ አላነሳሁላችሁም። ስለሰማሁሽ የማየውን ነገር እየተናገርሽ ስሜን እንድታጠፊ አልፈቅድልሽም። ሰላም እንዴት ነው? ሁለት ደግሞ በቃ እኔ የገረመኝ ሩታን አሳልፈው የሚሰጧል። ምንድን ነው አብሮ የነበረን ሰው ሁሉ ነገርን የሚያውቅህን ሰው በዚህ ያህል ከሴት ጋር ስለሆነ ልቅቅም የሰው ልክ አያውቅም ማለት። ሩታ እኮ ራሷን እያሰደበች ያለችው ባበላችሁ ባጠጣችሁ ሰው በእሷ ጋር ይስሩ ብላ በፈቀደችው እና ጓደኛ ባረገችው ሰው እየተከዳች እንደሆነ ወደኋላ መለስ ብላ መማሪያ ቃታት ሩታ ሀብቴ ናት። ዛሬ በእሷ ነው የሚያመጣባቸው። ለምን ብትሉ ምንም ብታረጉለት፣ ምንም ብትሰጡት፣ ምንም ብትሆኑለት የማያመሰግን የአሁን ዘበን ሰው ነው እና ራሳችሁን ማስተዳደር ካቃታችሁ ማንም ሰው እኛን ይረዳናል፣ እኛ ለእኛ ሀቀኛ ጓደኛ ነው፣ እውነተኛ ጓደኛ ነው፣ እውነተኛ ወዳጅ ነው ብላችሁ የምትከተሉ ካላችሁ ተበልታችኋል ማለት ነው። ቁማር እየተበላችሁ ነው። ሩታ አሁንም በራሷ በወዳጇ በምታቀርበው በምትሰጣቸው ልክ እየናቋት የመጡት አብረው በልተው ጠጥተው የሆነ ነገር ይዘው ነው የሚሄዱት እና ዛሬ መይረን በተናገረችው ንግግር ባለዬ ተይቀደም የገመችው በጣም ብዙ ክፉ ንግግር ተነጋግረዋል። ጓደኛ ናቸው፣ አብረው በልተዋል ጠጥተዋል። ግን መለያየት እንኳን ቢሆን በክብር ከህይወታሽ ከማንም ህይወት አንገባም፣ ማንም ስም እየሰጠን ነው አለች። በስራችሁ ነው የምታረጉት ነገር በኃይል እንጂ በብልሃት የምታረጉት ነገር እንደሌለ አስረግጬ ነው የምነግራችሁ። መይረም ዳኒ ሁልጊዜ የምታረጉት አምባገነን ነው፣ በኃይል ለመምራት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ እንግዲህ መጥቼላችኋለሁ። ሩታዬ እንግዲህ በምታረገው በሰሞኑ ብዙ ነገሮች ተፈጥረዋል። ብዙ ነገር እያየን ነው። አይተን የማንሰማው ይሆናል ብለን የማንጠረጥረው ነገር እየተፈጠረ ነው ያለው። እንደ ሴት ልጅ ይሰማናል። እንደ ሴት ወንድ ልጅ በእኛ ላይ ጥቃት እንደሚያደርሰው ልክ በራሳችንም ቢሆንብን ብለን የምናስብ ሴቶች ይሰማናል። የማያስብ አያስብም። የትዳር ማንነት፣ የፍቅረኛ ማንነት፣ የልጅ ማንነት የማያውቅ አያስብላትም ሩታን። እኛ ግን ትዳር ውስጥ ሆነን የምንኖረው ሰዎች ስለ ትዳር ምንነት ስለምናውቅ ሊገባን ይችላል። ዛሬ ደግሞ ሩታ በገዛ ወዳጆቿ በገዛ ባበላቻቸው ባጠጣቻቸው ወንድሞቼ እህት ጓደኛ ይሆነኛል ባለችው እየተሰደበች እየተዋረደች ነው እና ሚዲያ ላይ ምንድነው ትምህርት ምን እንድንማር ነው መተው ሚዲያ ላይ ብሶታቸውን፣ ችግራቸውን፣ ጉዳታቸውን፣ መጥፎነታቸውን አንድ ሰው ሚዲያ ላይ ያዋረዷትና ሩታ ከሚዲያ እንዲጠፋ ማድረግ የፈለጉት ሩታና መይሪ ናቸው። ዛሬ በዛሬው ቪዲዮ እሷ ጥላት በዛባት ባሏ በከዳት ልጅ አስታቅፎ እሱ ከሌላ ሴት እየተዝናና ብዙ ብሶት ያለባትን ልጅ ዛሬ ላይ እኔ እንጃ ምን አስበው እንደሆነ አላውቅም፣ አልገባኝም። ፓርቱ ለራሱ የመጡበት ፓርቱ እውነት አልተመቸኝም። ሀቅ ይዘው አይደለም ልጅ ሩታን በቃ ምላሳም ጨዋሂ ስነ ስርዓት እንደሌላት አድርገው ለማሳጣት እሳቸው ወይ ከብርሽ ለመዋደድ ፈልገዋል፣ ወይ ከሄርሜላ መዛመድ ፈልገዋል። እውነት ፋፊ ምናለ የተላላችሁ አንድ ወዳጃችሁ ከአንድ ጥላታችሁ ጋር ሄዶ መግጠም ከጀመረ ያንን ሰው መራቅ ነው ያለባችሁ። ሀቂቃ ነው የምላችሁ። አብርሽ አሁን ሄርሜላ ተጠነቀቁ። ወደፊትም ወደ ኋላም መይረም እና ዳኒን ካስጠጉ ህይወታቸው ባንዴ ነው መስቆልቆል ነው የሚለው። ይሄ ነገር የፈጠሩትም ለምክንያት ነው። አለቀ። እኔ ካወደ ነጭን ተናግሬ ነው መሸበት ማድረው ማለት ነው። ዳኒና መይረም የሚናገሩ ንግግር ለሩታ አስፔክት የላቸውም።
ማለት እች ልጅ እኮ ብዙ ብሶት አላት። ዛሬ የጮኸችው ጩኸትን ሳሰማው እኔ ምን ትበላቸው በቃ ደስታ ለራሱ የሚረዳ ሰው አይደለም። እንዲህን ደስታ የሚባል ሰው ከህይወቷ ማውጣት አለባት። ለድራማ የሚሆን አይደለም፣ ለስራ የሚሆን አይደለም፣ ለባል የሚሆን አይደለም። ለበቃ የሆነ የሳቡሽ አሁን ቀረበች ስል ትርቀኛለች፣ ራቀች ስል ትቀርበኛለች። ግራ ገብቶኛል የሷ ነገር። ሲጀመር ሷም የተቀበለችህና ነው። ሲጀመር እኔ እወድሃለሁ አላለችህ፣ ለእኔ ሆን አላለችህ፣ እኔ ጋር ስራ አላለችህ። አንተን የምታሽቀብጠው የአሜሪካ ውሸታም የቡታጀራ የተጎረ በሙሉ ውሸታሞች ወጣት የምታበላሹ። አንዴ የአሜሪካ ነኝ ትላለህ፣ አንዴ ሀብታም ነኝ፣ አንዴ ድሃ ነኝ፣ አንዴ እንደዚህ። ሀብታም ብትሆን ዩቱብ ላይ የምትሰራለህ። እኔ ቢኖረኝና ሰው መርዳት ብችል ዩቱብ አልወጣም። ቢያንስ 10 ሺህ 20 ሺህ ሰርቼ አንዳንድ ድሃዎች ብረዳበት ኢትዮጵያ ገብቼ ብሰራበት ብዬ እንጂ ያለው ሰው ሚዲያ አይወጣም። ወጣቱ እኮ ስራ ፈች ስለሆነ ነው ዩቱብ ላይ የገባ ቦክስ የሚቧከሰው። ስራ ቢኖራቸውማ ዩቱብ ላይ መጥተው አይዘፈዘፉም ነበረ። ውሸታም ናቸው እንዳለ በቃ። ሩታ እንደው አንድ ሰው አልወጣላትም። በእውነት ነው የምላችሁ። እውነተኛ ሴት ጓደኛ የላትም፣ ትዳር የላትም። አስመሳይና ውሸታም አጭበርባሪ ሴት ነው ወንድም ሴትም ትዳር የሚሆንለት። ልክ እንደ አብርሽ ድመት መስሎ እያምታታ ሴቱ ላይ እየሸቀለ የሚኖረው እንደ አብርሽ አይነት ሰው ነው። ሩታ ጓደኛ የላትም። በእውነት ነው የምላችሁ። እስቲ ላይክ ሰብስክራይበር በአጭር ቪዲዮ ነው የምለቅላችሁ። ዛሬ ማይረም እና ደኔ በጣም ነው ያናደዱኝ። ለሩታን አሳልፈው ለጥላት የሚሰጡባት ምክንያት አልገባኝም። በእውነት ነው የምላችሁ። ዛሬ አሁን ምን እንደሆነ ፓርቱን ራሱ ልለየው አልቻልኩም። መጡ ምንድነው አንተ ሀሳብህ? ሩታን አምናሃት ነው ወይ የሆነ ህይወትህ እንድትገባ ምናምን ምን አጠያየቃችሁ? ሲፈልጉ ደግሞ ሰው ህይወት አንፈልግም፣ ታወዳ ከማንም ህይወት አንገባም፣ እኛ እንወጣለን። ሲጀመር እናንተ በመጣችሁበት ጊዜ ጀምሮ ሩታ ሰላም የላትም። ወላይ በድራማ መልኩ ነግራቸዋል ይበቃቸው፣ ግን አይሰሙም። እዛው ናቸው። ለምን ስነ ስርዓት የሚባል በቃ አለ አይደለ? ዲያኔ ይሻላል። ማይረም ይሄ በጣም ክፋቷን ነው የምትረጨው ሩታ ላይ እና በጣም ነው የሚያስጠላው። በዛሬው ቪዲዮ የተጫነው ሩታ በአሁን ሰዓት ከልጇ ጋር ሆና ብትመጣ ሰው የሚወዳትም የሚያቀርባትም ከልጇ ጋር በቃ በቤቷ ቡናዋን እያፈለኝ እውነት ይቅርባት። ደስታ ለጠላም ለመከታም አይሆንም። በጣም ነው የሚያስጠላው እና እስቲ ላይክ ሰብስክራይብ ሼር አድርጉ። ይሄን ቪዲዮ እስከ መጨረሻው በጣም ያስጠላኝ ቪዲዮ ነው የዛሬው ቪዲዮ። እስከ መጨረሻ ታች ኮሜንት ጻፉ የኔ ውድ ፋሚሊዎች፣ ሩታ ሀብቴ እህቶች፣ ግሪስ ፋሚሊ ላይክ ሰብስክራይብ ሼር እያደረጋችሁ ተዋችን እስከ መጨረሻውልን። ሩታ ይበቃታል፣ ከወዲያ ከማንም አትምጣ የምትሉ እርግጥ ለስራ ነው የሆነ ነገር አስበው ሊሆን ይችላል እንደዛ ያደረጉት። ነገር ግን ትክክል አይደለም። ነገር ሲነጋግ ሰውየው ሚዲያ ላይ ስንት ሺህ ሰው የሚጠብቃቸው ሰዎች ንግግራቸው ማስተካከል አለባቸው። ላይክ ሰብስክራይብ አድርጎ ወዳቸዋለሁ። በሌላ ቪዲዮ እስከንመጣ ሰላም ሁኑልኝ። ሩታ ሀብቴ ከነ ልጇ ሰላም ትሁንልን። እኛ ሌላ